ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታ ዛሬ ይደረጋል። ዛሬ በሚደረጉ ጨዋታዎች እና ምሽት 5 ሰዓት በስታንፎርድ ብሪጅ ወልቭስን በሚያስተናግደው ቸልሲ ዙሪያ ቆይታ የምናደርግ ይሆናል። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አብራችሁን ቆዩ። ቸልሲ ከቻምፒየንስ ሊግ ከአርባ ጋር አቻ ተለያይቶ ከመጣ በኋላ ከኢንተርናሽናል ብሬክ መልስ የመጨረሻ ጨዋታውን ዛሬ በስታንፎርድ ብሪጅ ምሽት 5 ሰዓት ላይ የሚያደርግ ይሆናል። ከዛ በፊት ግን ይሄ ኢንተርናሽናል ብሬክ በጣም ብዙ ምርጥ ጨዋታዎችን አሳይቶን የሚያልፍ ነው የሚሆነው። ዛሬ 9:30 በቶተንሃም ሆትስፐር ስታዲየም ቶተንሃም ከማንቸስተር ዩናይትድ የሚያደርጉት ተጠባቂ ጨዋታ ነው። እሱም በጣም የሳምንቱ ትልቁ ጨዋታ ነው። አርሰናል ወደ ስታዲየም ኦፍ ላይት በማቅናት ከሰንደርላንድ ጋር ምሽት 2:30 የሚገናኝ ይሆናል። ከዛ በኋላ ደግሞ ነገ 12:30 ማንቸስተር ሲቲ ከሊቨርፑል በጣም ምርጥ ጨዋታዎች ናቸው በዚህ 11ኛ ሳምንት የሚኖሩት። ከኢንተርናሽናል ብሬክ መልስ አሪፍ ጨዋታዎችን አድርገን ነው ወደ ኢንተርናሽናል ብሬክ የምናመራው። ስለዚህ ዛሬ ከሚደረጉ ጨዋታዎች የምሳሳች ጨዋታ 9:30 ቶተንሃም ሆትስፐር ከማንቸስተር ዩናይትድ የሚያደርጉት ጨዋታ በሰፊው ይጠበቃል። ሁለቱም ቡድኖች አሁን ጥሩ የሚባል አቋም ላይ ነው ያሉት። በተለይ ደግሞ ቶተንሃም ኮፐንሃገንን በቻምፒየንስ ሊጉ 4-0 ማሸነፍ ችሏል። ስለዚህ ማንቸስተር ዩናይትድ አሰልጣኙም ተጫዋቹም የወሩ ምርጥ ተብለው መሰየማቸው ይታወቃል። ትላንትና ብራያን ምቤሞ የወሩ ምርጥ ተጫዋች ሲሆን ሩበን አሞሪም ለመጀመሪያ ጊዜ ከ2023 በኋላ ደግሞ የማንቸስተር አሰልጣኝ ከቴናግ በኋላ ለመጀመሪያ ጊዜ የወሩ ምርጥ አሰልጣኝነትን ሲያሸንፍ፣ ስለዚህ ዛሬ መሳሳት የሁለቱ ክለቦች ጨዋታ በሰፊው የሚጠበቅ ነው። ማንቸስተር ዩናይትድ 3 ተከታታይ ጨዋታዎችን አሸንፎ በመጨረሻ ጨዋታ አቻ መለያየቱ ይታወቃል ከኖቲንግሃም ፎረስት ጋር። ቶተንሃም ደግሞ በአንጻሩ ከቸልሲ ጋር በሜዳውና በደጋፊ ፊት 1-0 መሸነፉ አይዘነጋም። ስለዚህ ዛሬ ሁለቱም ቡድኖች ወደ አሸናፊነት ወደ 3 ነጥብ ለመምጣት የሚያደርጉት ጨዋታ ነው። የሁለቱ ቡድኖች ጨዋታ በሰፊው ይጠበቃል። ምሽት 2:30 ደግሞ አርሰናል ከሰንደርላንድ ጋር በስታዲየም ኦፍ ላይት የሚጫወት ይሆናል። ሰንደርላንድ ዘንድሮ አዳጊ መሆኑ ይታወቃል። ባደገበት ዓመት ግን ምርጥ የሚባል እንቅስቃሴ እያደረገ ያለ ቡድን ነው። ስለዚህ ለአርሰናል ዛሬ ቀላል ተጋጣሚ እንደማይሆን ይገመታል። አርሰናል ጎል እንኳን የማይሞከርበት አይነት ቡድን ሆኗል። የሚገርም የመከላከል ጥንካሬ ያለው ምርጥ ቡድን ነው አርቴታ ዘንድሮ የሰራው። ስለዚህ የዛሬ የሁለቱ ክለቦችም ጨዋታ አርሰናል በክሊንሺት ያሸንፋል ወይንስ ጎል ይቆጠርበታል የሚለው እንጂ የአሸናፊነቱን ግምት ቅድሚያ አርሰናል ነው መውሰድ የቻለው። ምሽት 5 ሰዓት ላይ ክለባችን ቸልሲ ከወልቭስ ጋር ጨዋታውን የሚያደርግ ይሆናል። ወልቭስ አሰልጣኙን ማሰናበቱ ይታወቃል። ሌላ አሰልጣኝ ለመቅጠር ንግግር ላይ ነው ያለው። ግን ወልቭስ እና ቸልሲ ከ11ኛ ሳምንት የፕሪሚየር ሊግ ጨዋታ በፊት በካራባኦ ካፕ ተገናኝተው ነበር። በጣም የምንረሳው አይደለም። በጣም አስጨናቂ ጨዋታ ነበር። ከ3-0 መምራት 4-3 ማሸነፍ የቻልንበት ጨዋታ ነው። 3-0 ሲመራ ሁሉ ነገር ያለቀ የተጠናቀቀ የሚመስለው ቸልሲ ሁለተኛ አጋማሽ ላይ እነሱ ተሽለው ገብተው በቸልሲ ደካማ ጎን ላይ ጠንክረው መጥተው ጎሎችን አስቆጥረው እስከ መጨረሻው ደቂቃ ትንቅንቅ የነበረበት ጨዋታ እንደሆነ ይታወቃል። ወልቭስ ያን ያህል ጎል ሲያስቆጥር ቸልሲ ላይ በዘንድሮ የውድድር ዓመት ለመጀመሪያ ጊዜው ነው። ስለዚህ በካራባኦ ካፑ ቸልሲን ቴስት አድርጎታል ብዬ ነው የማስበው። እንዴት ቢጫወት ተከላካዮችን ማዳከም እንደሚችል፣ እንዴት ቢጫወት የቸልሲ ደካማ ጎን የቱ እንደሆነ በደንብ በካራባኦ ካፑ ያዩ ይመስለኛል። ስለዚህ ዛሬ በሚኖረው ጨዋታ ለቸልሲ ትልቅ ፈተና ሊሆኑ ይችላሉ። ይሄንን እጠብቃለሁ። በዛ ላይ ከአርባ ጋር የነበራቸውን የቻምፒየንስ ሊግ ጨዋታ ውጤት 1 ነጥብ ብቻ ይዘን ብንመለስም በጣም ድካም የነበረበት
ምንም በቃ የማይጠቅሙ ሩጫዎች ተጉዘዋል ምናምን። ከዛ አንጻር ዛሬ ምናልባት ሊፈተን ይችላል። በዛ ላይ ደግሞ ሌላው ፈተና አለ፣ የኤንዞ ማሬስካ አሰላለፍ። በጣም የሚገርማችሁን ነገር ልንገራችሁ። ሁሌም ለምንድን ነው ሮቴሽን የሚሆነው? ማለት ቀላል ጨዋታዎች ይኖራሉ። ሁለተኛ ቡድንን ቀላቅሎ መጠቀም ያለበት ቀላል ጨዋታዎች ይኖራሉ። በቻምፒየንስ ሊግ እኮ ከ3-3 ያሸነፉ አርሰናል እና ባየር ሚዩኒክ እንኳን በቤንች እኮ አልገቡ በጭራሽ። እኔ ባለፈውም ቪዲዮ ውድድሩንም ማንን እያሰለጠነ እንዳለም በቃ አይገባውም አያውቅም ብዬ በድፍረት መናገር የቻልኩት ለዚህ ነበር። ምክንያቱም ከ3-3 አሸንፈው 9 ነጥብ ይዘው 4ኛ ጨዋታቸውን ያደረጉት ባየር ሚዩኒክ እንኳን በዚህ ልክ ኤንዞ ማሬስካ ባደረገው ልክ ዋናው ቡድኑን አቢዩዝ አድርገው አልገቡም ወደ ሜዳ። ስለዚህ ዛሬም ይሄንን ሊያደርግ ይችላል። የሚገርማችሁን ነገር ልንገራችሁ፣ 16 ጨዋታ አድርጓል ቼልሲ። በቻምፒየንስ ሊጉ 4፣ ካራባኦ ካፕ 2፣ በፕሪሚየር ሊጉ 10። በ16 ሳምንት በ16 ጨዋታ ፈርስት ላይን አፕ አለ አይደለ? 85 ቅያሬ ተደርጓል። 85 ቅያሬ አይገርምም? በ16 ጨዋታ 85 ቅያሬ የመጀመሪያ አሰላለፍ ነው የምላችሁ። ስለዚህ ይሄ በጣም ቡድኑ እርስ በራስ ራሱ እንዳይግባቡ እንዳይዋሃዱ አድርጓል። እኔ በቀደም ዋይን ሩኒ የሰጠውን ሀሳብ 100% ነው መስማማበት። ምክንያቱም ይሄ ሁሉ ቅያሬ እንዴት ይደረጋል? ተጫዋቾቹም ደስተኛ አይሆኑም። መናገር መጀመር መቻል አለባቸው ነው ያለው እሱ። እንደውም በይፋ በቃ ኤንዞ ማሬስካ ልክ አይደለም እያደረገ ያለው። በየጨዋታ ተጫዋችን መቀየር ተጫዋቾቹንም ደስተኛ አያደርጋቸውም። ይህንን ደግሞ እያየን ነው። ተጫዋቾች ደስተኛ አለመሆን ብቻ ሳይሆን ውጤት መጣልንም በደንብ እያየንበት ነው ያለ ነው። ስለዚህ ዛሬ ምን ሊያደርግ ይችላል አላቅም። ላቪያ መጎዳቱ ይታወቃል። እሱጎ ከዚህ በፊት ተጎድቷል። ስለዚህ አሁን 6 ቁጥር የነበረው ካይሴዶ ነው። ሳንቶስ አለ። ማሎ ጉስቶን ያው በግድ እያመጣ እዛ ጋር እንዲሆን ፈልገው እያደረገው ስላለ ያው ካይሴዶ ከዚህ በኋላ እንደውም በደንብ ጫና የሚበዛበት ተጫዋች ነው የሚሆነው። ስለዚህ ፊት ለፊት ላይም 10 ቁጥሩን ቦታ እስካሁን መሸፈን አልቻለም። አሁን በቻምፒየንስ ሊጉ ቤንችን ተጠቅሞ መግባት ካለበት ሁለተኛ ቡድን ልጠቀም እንኳን ካለ ጆ ፔድሮን ሲያስገባ ቡናኖቴን 10 ቁጥር ላይ አድርጎ እኮ ጆ ፔድሮን ከፊት ማጫወት ይፈልግ ነበር። ታሪክ ጆርጅን ከፊት አድርጎ ከታሪክ ጆርጅ በኋላ ነው ጆ ፔድሮን ያስገባው። ስለዚህ እነዚህ እብደቶቹን የሚያስተካክል ከሆነ ምናልባት የዛሬውን ጨዋታ የማሸነፍ እድሉ ያው ከፍተኛ ግምቱም የተሰጠው ለቼልሲ ነው። የማሸነፍ እድሉም ሰፊ ነው፣ ያንን ማድረግ ከቻለ ማለት ነው። ፔድሮ ኔቶም ወደ ልምምድ ተመልሷል። በትላንትና የመጨረሻ ልምምድ ሲያደርግ ተስተውሏል። ስለዚህ ፔድሮ ኔቶ አለ ከቡድኑ ጋር ትላንትና ልምምድ ሰርቷል። በጉዳት ያልነበረው ብቸኛው ተጫዋች እሱ ነበር። የላቪያ ጉዳይ ገና ነው። አሁንም እንትን አላለም። ምን ያህል ሊያርቀው ይችላል የሚለው አልታወቀም። እኛ ለሱ በጣም አዝነናል ብሏል ማሬስካ። እንደ ሰው አዝነናል ነው ያለው። ያሳዝናል፣ በጣም ያሳዝናል። እስካሁን በቼልሲ ቤት በጉዳት 77 ጨዋታዎችን መጫወት አልቻለም። 552 ወይም 53 ቀናትን ለቼልሲ በጉዳት ምክንያት ማገልገል አልቻለም። አሁን ሌላ ተጨማሪ ጉዳት መጥቷል። ኮል ፓልመር ቀላል ልምምድ ጀምሯል። ስለዚህ ከኢንተርናሽናል ብሬክ መልስ ምናልባት የመመለስ እድሉ ሰፊ ነው። በዛሬው ጨዋታ ምን ታስባላችሁ? የመጀመሪያ ያስተላለፉ እንዴት ነው? ያው ከኤንዞ ማሬስካ እብደት ወተን በራሳችን ስናስብ ማለት ነው እንዴት መሆን አለበት የሚለውን እስቲ ሀሳብ አስተያየታችሁን ስትሆን፣ እኔ ዛሬ ማነው ቶሲንን ባያስገባው በጣም ደስተኛ ነኝ። ምክንያቱም ቸሎባ አለ፣ ፎፋና አለ፣ አቼምፖንግ አለ። ስለዚህ እነዚህን ተጫዋቾች ተጠቅሞ የኋላ መስመሩን የተወሰነ ቢሆን እነሱ ጥሩ ናቸው ፐርፌክት ናቸው ባይባል እንኳን ከነዚህ የተሻሉ ስለሆኑ ጥሩ ውጤት ይዞ ለመውጣት የተሻለውን ምርጫ ይጠቀማል ብዬ አስባለሁ። ስለዚህ ስለምሽቱ ጨዋታ ምን ሀሳብ አላችሁ?
ይቅናን። መልካም እድል፣ መልካም ውጤት ለሰማይ። ለንደን ኢዝ ኦልዌይስ ብሉ።